እሳተፋለሁ አሉ። መካ ውስጥ የተበደለ ሰው ምንም ልዩነት ሳይደረግ አብሮ መቆምን ነቢያችን ሰለላሁ ዐለይሂ ወሰለም ከተሳተፉ እኛ ደግሞ እንዲያውም አላህ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሏቸዋል። ለዓለማት እዝነት አድርገን እንጂ አላክንህም ተብሏል። ስለዚህ የተላኩት ለዓለማት እዝነት ነው። እኛ ደግሞ ለዓለማት እዝነትን በሚሽንነት ይዞ የመጣ ሃይማኖት ተከታዮች ነን። ዓሊሞቻችን ደግሞ ለዓለማት እዝነት የሆኑት ነቢይ ወራሽ ናቸው። የምናዝነውም የምናስበውም ለዓለማት እንጂ ለመንደር አይደለም። ሐሳባችንም ሰፊ ሆኖ ትልቅ ደርሶ ሰፋ ባለ መልኩ እንጂ ሰፈራችን የኛ ሰው የነሱ ሰው ሲጀመር የኛ ሰው የሚባል የለም። ሁሉም በግል ነው ጀነት የሚገባው ጀሃነም የሚገባው። ኸይር ከሰራ ይገባል፣ መጥፎ ከሰራ ሌላ ጀሃነም ይገባል። ኸይር ከሰራም እንደዚሁ። እንደ አንድ ሙስሊም ሰው በቻልነው ልክ ከተበደለው ጎን መቆም አለብን። እኛ ከድንበር ከሃይማኖት ድንበር ተሻግረን ለተበደሉ ሰዎች ካሰብን የብሔርን አጥር ተሻግረን ለተበደሉት ጎን ከቆምን ሰዎች እኮ ለብቻ ሴንሲቲቭ ሆነው ለብቻ ለብሔርም አይቆሙም። አብረዋቸው የሚጨዋለ የሚያስብላቸው አለ። የነሱ ጉዳዩም ያደርጋል። ሌላ ሁሉ ዝም ካለ ግን እኛ ይህም ብሔር ተከታይ ስለሆን ነው የሚል ትርጉም ይሰጣል። ስለዚህ ሌሎቹ እኛን አይወዱንም እንዲህ አያረጉንም ትርጉም እየተሰጠው ችግሮች ይፈጠራሉ። እንደ ድርጅትም ይሁን እንደ ግለሰብ እነዚህን ጉዳዮች በደንብ መረዳት ጠቃሚ ነው እላለሁኝ። እዚህ ነጥብ ላይ ቆሜ እንደ ኢትዮጵያውያን ሙስሊም ኮሚኒቲ ባላችሁበት ሀገር ውስጥ በርካታ ኢትዮጵያውያን ድርጅቶች ይኖራሉ። በኢትዮጵያ ስምም በብሔር ስምም በሃይማኖት ስምም የተደራጁ ድርጅቶች ይኖራሉ። በኢትዮጵያ ጉዳይ ላይ ከሁሉም የኢትዮጵያውያን ድርጅቶች ጋር ኢትዮጵያን አስመልክቶ ይመለከታቸዋል። ሀገራችሁ ነው። የሀገራችን ጉዳይ እኛ ሙስሊሞቹ ብቻ ነው የሚመለከተን፣ ከሌሎች ጋር አንጋራም የምንለው አይደለም። የኢስላም ጉዳይ ከሁሉም ሙስሊሞች ጋር እንጋራለን። የትኛውም ሙስሊም እንኳን ኢትዮጵያ አይደለም የትም ቦታ ችግር ከደረሰ ላኢላሃ ኢላላህ ያለ ወንድማችን ይመለከተናል። ሰዎች ካላችሁበት ብሔር ካላችሁበት ማህበረሰብ ችግር ካለ እናንተን ነው በቅድሚያ የሚመለከተው፣ መረሳትም የለበትም። ረሱል ሰለላሁ ዐለይሂ ወሰለም ለዳዕዋም ሲላኩ ወአንዚር አሺረተከል አቅረቢና የቅርብ ዘመዶችህን ቤተሰቦችን አስጠንቀቅ ተባሉ። ሌላውን ጎሳ ጥተው የራሳቸውን ቁረይሽ ሆይ አሉ። እገሌ ሆይ ብለው ቆሞ ዳዕዋ አረጉ። ለምን? ከራሳቸው እንዲጀምሩ ስለታዘዙ ነው። ከቅርብ ቤተሰብ እንዲጀምሩ ስለታዘዙ። እያንዳንዳችን በእኛ ብሔረሰቦች ውስጥ በእኛ ዘር ውስጥ ወደ ኸይር ተጽዕኖ ፈጣሪ መሆን የምንችለው ሲቸገሩ አብረን ስንቸገር ነው። በኸይር አብረን ስንቆም። ማይመለከተን ከሆነ ማንስ ይሰማል? ነቢ ሹዐይብን ምንድን ያሏቸው? ወለውላ ረሕቱከ ለረጀምናከ፣ ያንተ ጎሳ ያንተ ዘር ባይኖር ኖሮ እንደበደበ ነበር አሏቸው። የእሳቸው ጎሳ ስለሚፈሩ ነቢ ሹዐይብ ነጻነት አገኙ። እሳቸውን ሊያጠቁ እየፈለጉ ጎሳቸውን ግን ፈሩ፣ የዛ ጎሳ አባል ስለሆኑ። እኛም ለዳዕዋ ከፈለግን የኛ ጎሳ ሰዎች የኛ ነው ብለው እኛን በኸይር ማየት አለባቸው። ሲቸገሩ አብረናቸው መቆም አለብን። ሌሎቹም ሲቸገሩ መቆም አለ። የኛ የምንለው ላይ ግን የተጽዕኖ አድማሳችን በእኛ መንገድ ነው የሚሰራው። አሁን ኢትዮጵያ ኦባማ መጥቶ በአማርኛ የሆነች 2-3 ቃል ሲናገር ሰው ሁሉ ደስ አለ። ለምን ደስ አለ? እኛን ስለመሰለ እኮ ነው። አንዱ የኦሮሞዎች ስብሰባ ላይ ሄዳችሁ ኦሮሞኛ ማትችሉ 1-2 ቀን ስትል ሰው ሁሉ ደስ ይሉ። በአማራዎች ሄዳችሁ ናቹራል ነው። ሰው በራሱ ስትመጡ ቀልቡ ይከፈታል። የሆነ የተለየ ቦታ ይሰጣቸዋል። እንዲችን ያህል እንኳን ትናንሽ ነገር ፖዚቲቭ እይታ በቃ ለመልመድ ሞከረ የሚበሉ ምን የሚበሉ
በጥርጣሬ የሚታይ ነገርን ታረግባለች፣ ጥሩ ኢሜጅ ትፈጥራለች። ዞሮ ዞሮ የኛ ጉዳይ የኛ ቋንቋ የሚባል የለም፣ ምድር ላይ ነው። ጀነት ስንሄድ እዚህ ያለ ሁሉ ጥለን ነው የምንሄደው፣ የብሔሩንም የእንትኑንም። ስለዚህ በሀገር ጉዳይ በሀገራችሁ ጉዳይ የቆመ ሁሉ ጋራ ይመለከታቸዋል። ለብቻ ሀገር የለንም እኛ ሙስሊሞች፣ ከሌሎች ጋራ ነው በጋራ ያለን። እሱም ብቻ አይደለም፣ ነቢያችን ሰለላሁ ዐለይሂ ወሰለም በሰሂፈቱል በመዲና ህገ መንግስት ላይ በኒ አውፍ አይሁዶችና ሙስሊሞች ኡማ ናቸው፣ አንድ ኡማ ናቸው ተባለ። መዲና መንግስት አለ፣ አይሁዶችም አብረው ያሉበት መንግስት አቆመው ህገ መንግስት ተጽፎ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሲኬድ ሙስሊሞች ለብቻቸው አንድ ኡማ ናቸው። ሙስሊሞች መሃል እንደገና ከአይሁዶችም ጋራ አንድ ኡማ ናቸው አንድ ላይ ተባለ። ሃይማኖታቸው አይሁድ እየሆነ ለምን በሀገር ጉዳይ ይመለከታቸዋል። እነዚህን እርስ በርስ መረዳዳት አብሮ መቆምን እዛው ረሂቀል መክቱም ላይ ሄዳችሁ ግን ልብ ብለን ስለማናየው ነው በየቦታው ያለን። በሀገራችን ጉዳይ ከሀገራችን ሰዎች ጋራ የሚመለከተን የጋራ ሀገር አለን። በዲናችን ጉዳይ ከማንም ሰው ጋራ በዲን ጉዳይ ላይ የጋራ እንትናል። እነዚህን ጉዳዮችን ጨፍልቀን በቃ አንተ ሙስሊም ነው ስለሌላው አገባህ የሚባል ነገር የለም። ሰዎች ነጋዴ ለምሳሌ አንድ ማንነት የለኝም እኔ ሙስሊም ነኝ አሉ። የብሔር ሲመጣ እኔ ኦሮሞ ነኝ አልኩ። ሀገር ሲመጣ እኔ ኢትዮጵያዊ ነኝ አልኩ። ከሌሎች ፍጥረታት ጋር ሲታይ እኔ ሰው ነኝ አልኩ። የሆነ ነገር ሲመጣ ነጋዴ የሆነ እኔ ነጋዴ ነኝ ብሎ ይሄዳል። በቃ በሙስሊም ብቻ በእስልምና አንግል ብቻ ብለን አንድን ሰው ፑሽ ብናረገው ነጋዴ ከሆነ ግብር ጨመረብኝ ብሎ ሲል የግብሩ ጉዳይ ከሚቆረቆሩ ሰዎች ጋር ወስዶ ያሰልፈዋል። ሚቀር አይደለም። መሬቴ እንዲሆነ ሲል የመሬት ጉዳይ ከሚያሳስባቸው ሰዎች ጋር አብሮ ይሄዳል። እንትን እንዲሆነ ሲል እዛኛው መሄዱ አይቀርም። አንድ ነገር አይደለም ያለን። የቱን እናስቀድም ችግር የለውም። የቱ መቅደም እንዳለበት ግልጽ ነው። ወደ አኺራ የሚሻገረው ከአላህ ጋር የሚያስተሳስረን ዲን ግን ሌላውን ተው በሚል ሜንታሊቲ መሄድ የለብን። ሰው ሊተው አይችልም። ሰው ብዙ ፋክተሮች አሉት። አንድ ሰው ሙሐመዳን የቱ ሙሐመድ ያ ነጋዴው ነጋዴነት የሙሐመድ መገለጫ ሆነ። አጭርነት የሱ መገለጫ ሆነ። አማራው አማራነት የጎንደር ተወላጅነት የሱ መገለጫ ሆነ። የአይሻ ባል መሆን የሱ መገለጫ ነው። የነ ፋጡማ አባትነት ለራሱ ደግሞ የእንትና ልጅ ስንል ልጅነት በርካታ እኛን የሚገልጹ ነገሮች አሉ። እኛን በሚገልጹ ጉዳዮች ዝም በሉ መባል አይችልም፣ ይቆረቆራል። ምክንያቱም ነጋዴ የሆነ ሰውዬ እንዳልኳችሁ ንግድ ጉዳይ ሲመጣ ሴንሲቲቭ ነው። ነጋዴዎች ጋር መሰለፉ አይቀርም። አንተ ሙስሊም ስለሆንክ ከሙስሊሞች ጋር እንጂ ከማንም ጋር እንዳናይ ብለን ሰው ላይ ሪስትሪክሽን ውስጥ መክተት የለብንም። እንደዚህም ሆኖ መስጂድና እስላማዊ ድርጅት በሃይማኖት ጉዳይ ላይ ብቻ ነው መቆም ያለባቸው። የሃይማኖት ድርጅት ላይ መሪ የሚሆን ሰው የፖለቲካ ጉዳይ ውስጥ መግባት የለበትም ነው ነው። ግለሰቦቹ የፈለጉበት ይግቡ። መሪ የሚሆን ሰው ግን ማክሲመም ኒውትራል ሆኖ መቀጠል የሁሉም ነው። ጀማዓ የሚባለው መሪው ሰውዬ ነው። ሌላው ሰውን ሰው አይም ዋናው ጋር ነው የሚታየው። አይን ሁሉም ያርፈው የሁሉም አካል የሁሉም ነው ተብሎ እምነት የሚኖረው መሪው ጋር ነው። አንዳንድ የማይመለከተንም አጀንዳ ወደ መስጂድ ማምጣት የለብን። ኢትዮጵያ ውስጥ በርካታ ገና ክርክር ተደርጎባቸው ያላለቁ ብዙ የቤት ስራዎች አሉ። ላስት ታይም እንዳነሳው እዚህ ጋር የኢትዮጵያ ኮሚኒቲ ነው ብዬ ባንዲራ እንስቀል አልኩ። ኮከብ ያለው ባንዲራ ታመጣለህ? ይሄ ባንዲራ እኮ የወያኔ ነው አለ አንዱ። ያኛውን አመጣው። እሱን ታመጣለህ? ይሄ እኮ የሚኒሊክ ነው አለ። እኛ ምን አገብቶን ነው ጭቅጭቅ እዚህ የምንፈጥረው? እዛው ይጨቃጨቁበት እነሱ በፖለቲካው ሜዳ። የሚያጨቃጭቁ ነገሮችን መስጊድ አምጥተን
እኛ ማጨቃጨቅ መስጊድ የዲን ቦታ ነው የላ ኢላሀ ኢላላህ ቦታ ነው ይሄኛውን ነው የምናመጣው ያኛውን ነው የምናመጣው ይሄኛው ነው እዛው ይጨርሱት ኢቭን ቢጨርሱ እኮ እስላምን አይወክልም ሀገርን ነው የሚወክለው ኮከብ ያለውም ኮከብ የሌለውም ይሄ የትግል የኦነግ የሚባል ሁሉም እስላምን አይወክልም የሚወክለው የቆመለት የሆነ ያስቀመጠውን አካል ስለዚህ መስጊድ አምጥተን ያኛው ይሄኛው ያለም ካጨቃጨቅን አጀንዳዎችን መስጊድ አምጥተን ሰው እንለያይበታለን ሌላም ጉዳይ ላይ ልክ እንደዚሁ እኛ እንደ ሙስሊም የሚመለከተንን አንድ የሚያረጋንን ነገር ላይ አተኩረን የሚለያየንን ነው ማራቅ ያለብን ሌላው ክሊርሊ በየቦታው በሄድኩባቸው ሀገራት ያየሁት የቋንቋ ፖሊሲ ጉዳያችን ነው ጀማዓዎች አብራችሁ መስራት ከፈለጋችሁ አንድነት ከፈለጋችሁ ቋንቋ ላይ ስቲክ ሆናችሁ አትቆሙ በፈለገው ቋንቋ ዳዕዋ ይሰጥ የእናንተ ጉዳይ ቋንቋን አንድ ማድረግ አይደለም አላማችሁ ሙስሊሞችን አንድ ማድረግ ነው በፈረንሳይኛ ዳዕዋ ሲደረግ ተተርጉሞላችሁ እየሰማችሁ አንዱ በአማርኛ ተደርጎ በኦሮምኛ ቢተረጎም አልሰማም ካለ እንትና በኔ ቋንቋ ካልሆነ በዛ ቋንቋ ካልሆነ ቋንቋን አንድ እናርግ ብላችሁ አንድ እንድናረግ የተፈለገው እስልምና ለማይመለከተን ጉዳይ ጸባት ተፍጠሩ ዙልቀርነይን የሚባል ቁርአን ውስጥ ያለ ሱረቱል ኻፍ ላይ ታሪኩን የምታገኙት ሰው ነብይ ነው እንትና ነው ምናምን ብዙ ተብሏል እሱን ሁሉ እንተውና አሌክሳንደር ዘግሬት ነው ምናምን ብዙ ሰዎች ብለዋል የገጠመው ታሪክ ግን እኛን ስለሚመለከት ነው የሆኑ ሰዎችን አገኘ ቋንቋ መግባባት አቃታቸው ሲያቅታቸው በማስተርጎም ለምን አይተረጎምም ትላለች በመተርጎም እንኳን መግባባት አልተቻለ የሚተረጉመው ቀጥታ ይሄን ቋንቋ ወደዚህ ቋንቋ የሚተረጉም ጠፋ ስለዚህ ከአንደኛው ቋንቋ ወደ ሁለተኛው ቋንቋ ሲተረጎም ከሁለተኛው ወደ ሶስተኛ ሲተረጎም በ72 ቋንቋ ተተርጉሞ ነው ምን እንደተባለ የታወቀው 72 ሰው አስቀምጠን እኮ ሞክሩት በጣም መስመር ይስታል እዚህ ጋር የተቀመጡ እህቶች ለመጀመሪያ ወህት እንዲህ ነው በየነግሬ አጠገቡሽ ላለችው ንገሪ በዛው ቋንቋ ብለን ሲነጋገሩ መጨረሻ ሌላ ነው የሚደርሰው እዚሁ በትሞክሩት የምታዩት ነው እዚህ ደረጃ ድረስ መግባባት ተስኖ የትርጉም ምናምን ሄደው ኮሚኒኬት መደራረግ ሁሉ መጣ የኛ ጉዳይ በተቻለ መልኩ በእስላም ስም የቆሙ ሁሉ ጋራ አብረን አንድ ሆነን አንድ በሚያረጉን አንድ በሚለያዩን ጉዳይ እንዳለ ተተነው ፖለቲካም ይሁን ሌላም ጉዳይ ይሁን ማያስማሙ ኢቭን የዲን ጉዳይ ማያስማማንን አስቀምጠን በሚያስማማን መሰረት ላይ ነው መስራት ያለው የሚለያየንን ሳንጨቃጨቅበት በማስረጃ በአሊም በመናምን መነጋገር ይቻላል እንዲህ ባላችሁበት ሀገር ውስጥ አንድ ስትሆኑ ነው አቅም የሚኖራችሁ አንድ ስትሆኑ ነው ተጽዕኖ መፍጠር የምትችሉት 10ኛ ክፍል እያለን ፊዚክስ ያስተማረን አስተማሪ መርፌ ጫፉ ለምን ሹል ሆነ ብሎ ፊዚክስ ፈተና ላይ አመጣ የትራክተር ጎማ ለምን ትልቅ ሆነ መርፌ ለምን ጫፉ ሹል ሆነ ይሄን ከተማራችሁት ኮንሰፕት አንፃር መልሱት እንዴቱ ጋር ነው የተማርነው ብለን ሁሉንም ጥያቄ መለስኩና እቺ ነገር ቁጭ ብዬ ብዙ በኋላ እኔ ነኝ ያገኘኋት እሷን ጥያቄና ሳስባት በጣም ነው የምትገርመኝ መርፌ ከኛ ጉዳይ ጋርም ስለሚገናኝ ነው ማነሳው ትራክተር እንደምታዩት በጣም ግዙፍ ትልቅ ነው ልክ በግዝፈቱ ልክ ትልቅ ጎማ ባይኖረውና ትንሽ ጎማ ቢኖረው ይሄ ግዝፈቱ ተሰብስቦ ያቺ ውስን ቦታ ላይ ያርፋል እዚህ ጋር ያረሰውን መሬት መልሶ ይደፈጥጠዋል እንዳይደፈጥጠው ጎማው ትልቅ ተደረገ ትልቅ ሲሆን የተሸከመው ያ ክብደት በትናንሽ ቦታ ላይ ተከፋፈለና እያንዳንዱ መሬት ላይ ትንሽ ጉልበት እንዲያርፍ ሆነ መርፌን ደግሞ ስትወስዱ ምንገፋው ነገር አንዲት ነጥብ ላይ ካረፈ ፎርሱ ሁሉ ተሰብስቦ እዛች ቦታ ላይ ስለሚያርፍ በስቶ ይገባል
ጫፏ ሹል የሆነችውን ትተን ብናደምድመው ከኛ የሚወጣው ኃይል ሰፋ ያለ ቦታ ላይ ስለሚያርፍ ተጽዕኖ ያሳድራል። ይህን ፕሬሸር ኢዝ ኢኳል ቱ ፎርስ ኦቨር ኤሪያ የሚባል ፎርሙላ ነው። እሱን ብለው ነው አስተማሪ። የምናሳርፈው ተጽዕኖ ፕሬሸራችን ከሚያርፍበት ኤሪያ አንጻር ሲካፈል ነው ፎርሱ እንትን የሚባል ፕሬሸሩ የሚታወቀው። ፎርስ ሲካፈል ለኤሪያ ነው። አሁን እኛም እንደ ኮሚኒቲ ፕሬሸር ማድረግ ከፈለግን ያለንን ኃይል ያለንን ጉልበት አንድ ላይ ተሰብስቦ ውስን ቦታ ማረፍ ሲችል ነው። በየቦታው በታትነን ተጽዕኖ መፍጠር አንችልም። ምን ይሆናል? እንደ ትራክተሩ ከባድ ነው። ትራክተር ልብ ብላችሁ ካያችሁ ኋላ በጣም ክብደት አለ። ኋላው ሞተሩ ምናምን ያለበት ክብደት አለ። ስለዚህ ትንሽ እንትን ቢል ወደ ኋላ ሁሉ ይወድቃል። ከፍተኛ ክብደት ያለው ብረት አለ ፊት ለፊት የሚቀመጥ እንደዚህ የተረበረበ ባላንሱን እንዲጠብቅ። ይሄን ሁሉ ተሸክሞ ትልቅ ጎማ ስላለው ምን ይሆናል? ይሄ ሁሉ ክብደት እያንዳንዱ የጎማው ቦታ ላይ እዚች ጋም የረገጠው ቦታ ሁሉ ላይ ስለሚከፋፈል መሬቱ ላይ የሚፈጥረው ጫና ይቀንሳል። እንደ ሂደት ስናይ ትንሽ ጎማ ብንገጥምለት እዚሁ ያረሰው መሬት መልሶ ደፍጥጦት ጫን ስለሚል እንትን ይለው ነበር። እኛ ጋርም እንደዛ ሆነን ብዙ ጉልበት አለ፣ ብዙ ሪሶርስ አለ። ውስን ቦታ ላይ ታርጌት ማድረግ ባለመቻሉ ብዙ ቦታ ላይ በታትነ ነው ሁሉም ቦታ ላይ ተጽዕኖ መፍጠር የማይችል ደካማ አድርጎታል። ስለዚህ ያለንን የሰው ሪሶርስ፣ ያለንን የገንዘብ ሪሶርስ፣ ያለንን የእውቀት ሪሶርስ ውስን ቦታ ላይ በሚያስማማ ቦታ ላይ የጋራ ጉዳይ በሆነው ቦታ ላይ መዋል ከቻለ ከፍተኛ ተጽዕኖ መፍጠር ይችላል። ስለዚህ ይሄን ጉዳይም ግምት ውስጥ ከተቱና እንደ ድርጅትም እንደ ጀማዓም ብዙ መስራት እንድትችሉ ማክሲመም በሚያስማማችሁ መሰረት ላይ ቆሙ። የሚለያዩአችሁን ወደዚህ አታምጡት። ችግሩ ያለው እንደ ሙስሊም ማህበረሰብ ነው። በዓለም ደረጃ ማክሲመም መስፈርት ላይ አንድ መሆን ነው እየተፈለገ ያለ። ፕሮቴስታንት ሃይማኖት ተከታዮችን ስታዩ አጃይብ ትላላችሁ። የዓለም አብያተ ክርስቲያናት ህብረት የሚባል አለ። የዓለም አብያተ ክርስቲያናት ህብረት ውስጥ ክርስትና አይነት ሁሉም አለ። አንዱ ኢየሱስ አምላክ ነው ይላል፣ አንዱ ኢየሱስ ሰው ነው ይላል፣ አንዱ ስላሴ የሚባል የለም ይላል፣ አንዱ ስላሴ የሚባለው አብም ወልድም መንፈስ ቅዱስም ራሱ ኢየሱስ ነው፣ ሌላ አብ የሚባል የለም ይላል። አንዱ ኢየሱስ ጥቁር ነው ይላል። ብዙ አይነት ይዘው ህብረት ፈጥረው የዓለም አብያተ ክርስቲያናት ብለው እየሄዱ በአምስት የእስልምና መሰረት ላይ የተስማማ፣ በኢማን መሰረት ላይ የተስማማ፣ በቁርአን ላይ የተስማማ የሚያስማማ ጉዳይ ብዙ ያለው ሙስሊም በሁሉም ነገር ካልተስማማን ብሎ ትርጉም አልባ የሆነ ተጽዕኖ አልባ የሆነ ማህበረሰብ ሆኖ መጫወቻ ወደ ኋላ እየቀረ እየሆነ ነው። ከዚህ ጉዳይ እንውጣና እንዴት አንድ እንሆናለን የሚለውን ልዩ መሆን ያን ያህል መፈራት የለበትም። በቃ ሰው በሆነ ነገር ተለየ ማሳመን ከቻለን ቻለን፣ ካልቻለን ወደሚቀጥለው መሄድ ነው። እዛ ጋር ቆመን በሚያጨቃጭቀን ጉዳይ ስንጨቃጨቅ አንድ በሚያደርገን ጉዳይ ላይ በሚያግባባን ጉዳይ ላይ መስራት ያቅተንና ትርጉም አልባ እየሆነን ነው። ጊዜ አለህ እንደፈለክ ስላለኝ ነው እንደፈለክ እያወራሁ የነበረው። ሰላም አለይኩም ወራህመቱላህ